ያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን ብሉይ ኪዳንን በተመለከተ ሶስት መሰረታዊ ነገሮችን አንዘነጋ። አንደኛ እንዳለ የተሸጋገሩ የብሉይ ኪዳን ህጎች አሉ። ለምሳሌ አስርቱ ትእዛዛት አንድም አልተሻረም። ከኔ በቀር ሌላ አምላክ አታምልክ ይላል። አሁንም ከእግዚአብሔር ውጪ ሌላ አምላክ ማምለክ አይቻልም። አትስረቅ፣ አታመንዝር፣ አትግደል ይላል። ዛሬ መስረቅ ማመንዘር አይቻልም። የባልንጀራህን ንብረት አትመኝ ይላል። ዛሬ መመኘት አይቻልም። እንዳለ የተሸጋገሩ አሉ። ሁለተኛ ማሻሻያ ደግሞ የተደረገባቸው ደግሞ አሉ። ዓይንህን ላወጣ ዓይኑን አውጣው፣ ጥርስህን ላወለቀ ጥርሱን አውልቀው፣ ሩቅ ለመታሰው ሩቅ አድርገህ በደንብ አድርገህ ምታው፣ ላጠቃህ አጥቃው፣ ለገደለህ ግደለው ነው። ግን እንደዚህ አይልም የሐዲስ ኪዳን ህግ። ምን የሚል ግራህን ለሚመታ ቀኝህን ስጥ። ተመልከቱ። የብሉይ ኪዳን ህግ ምን ነበረ? ጠላትህን ጥላ ወዳጅህን ውደድ ነው። ዓይንህን ላወጣ ዓይኑን አውጣው ነው። ጥርስህን ላወለቀ ጥርሱን አውልቀው ነው። የሐዲስ ኪዳን ግን ምን የሚል ነው? ግራህን ለሚመታ ቀኝህን ስጥ። ማሻሻያ የተደረገባቸው ሁለት። ሶስተኛ ደግሞ እንዳለ የተሻሩ ደግሞ አሉ። መስዋዕተ ኦሪት ተሽሯል። በምን ተተካ? በመስዋዕተ ወንጌል በክርስቶስ ስጋ ደም ተተክቷል። ከዚህኛ ዝም ብለን አለም ድፍና አድርገን ተሽሯል ምን ለምንናገረው? ምኑ የተሻረው? ማሻሻያ ተደረገባቸው። ምንድን ማሻሻያ የተደረገባቸው? እንዳለ ደግሞ የተሸጋገሩ ደግሞ አሉ። ምንድናቸው? በጣም የሚገርመው ይሄ ብልጣብነት ጥያቄ መሆን በምን ታውቃላችሁ? ብሉይ ኪዳን ተሽሯል የሚለው ጥቅስ ይራገብና በአንድ በኩል ደግሞ ይሄ ጥቅስ ደግሞ ሲመለስ ታያላችሁ። ማናቸውም የተቀረጸ ምስል አታድርግ ይላል። እናንተ ለምን ስላድኑ ትጠቀማላችሁ ሲሉ ትሰማላችሁ። ጥቅሱ የት ነው የሚገኘው? የት ነው የሚገኘው ጥቅሱ? ኦሪት ዘጸአት አይደል? ለነሱ ሲሆን አይሻርም። ኦሪት ዘጸአት ላይ እኮ ነው የሚገኘው። ይሄን ጥቅስ አሁን ብትጠቅሱላችሁ አይ ኦሪት ዘጸአት እኮ ነው ተሽሯል ብትላችሁ አይ አይሻርም። ስለ ታቦት ስናነሳ አይ ብሉይ ኪዳን እኮ ነው። ስለ ስግደት ስታነሱ አይ እኮ ብሉይ ኪዳን ነው ይላል። ከዛ እነሱ የሚጠቅም ከሆነ አይሻርም። ማናቸውም ነገር የተቀረጸ ምስል በላይ በሰማይ በታችን በምድር በማናቸውም ነገር አታድርግ ይላል። የሚገኘው ኦሪት ዘጸአት ላይ ነው። እና ብዙ ጊዜ አይታችሁ ከሆነ የምንፍቅና አንዱ መጥፎነቱ ምንድነው? ገንጠል ዘንጠል አድርጎ መብላት ነው። በቃ መቦጨቅ ነው። ታውቃላችሁ? ቡጨቃ በደምብ ታውቁታላችሁ። ቡጨቃ በሌለ በቃ መዘንጠል። በቃ የሆነ ደስ ያለህን ፓርት ትቦጭቀዋለህ፣ የምትተውን ፓርት ትተዋለህ ማለት። ክርስትና ግን እንደዛ አይደለም። ሃይማኖት የተገለጠ ስለሆነ ያን የተገለጠውን ሃይማኖት ጠብቆ ማቆየት ማለት ነው። ስለዚህ የነቢያት የትንቢታቸው ማዕከል የክርስቶስን ሰው መሆን። ለዛ ነው ስለኔ በመጽሐፍ ራስ ተጽፏል ያለው። በነገራችን ላይ ዳዊት መዝሙር 39 ሲጀምር ራሱ ቆይቼ እግዚአብሔርን ደጅ ጠናሁት እሱም ዘንበል አለልኝ ይላል። ይሄን አንድምታው ሲተረጎም ይላል 70 ዘመን ተግተን እግዚአብሔርን ጠበቅ ነው እሱም ዘንበል ብሎ መለሰልን፣ ከጸዋዌ ከመከራ መለሰን ማለት ነው። አንድም ደግሞ እግዚአብሔር አምላክን ቆይቼ ደጅ ጠናሁት 5500 ዘመን ደጅ ጠናሁት እሱም ሰው ሆኖ መጥቶ ዘንበል አለልን፣ መዓቱን በምህረት ቁጣውን በትዕግስት መለሰልን ማለት ነው። ስለዚህ የወልደ እግዚአብሔር የክርስቶስን ሰው መሆን እጅግ በጣም ናፍቀው ይመለከቱ ነበር ነቢያት። ለዚህ እኮ ነው በናዝራዊ በናዝሬት ናዝራዊ ስለተባለ ክርስቶስ በነቢያት ናዝራዊ የተባለ ይፈጸም ዘንድ ወደ ናዝሬት ከተማ ለሚመጣ